የአንበሳው ድርሻ ይወስዳል። በዚህ ዘንድ መንግስትና ሚኒስቴር መስሪያ ቤቱ እየወሰደ ያለው እርምጃ አጠናክሮ መቀጠል ያለበት ሆኖ ይበል የሚያሰኝ ነው። በመቀጠልም አነሳው የቁጥጥር ተቋማት አወቃቀር ነው። እነዚህ ሬጉላቶሪ የሆኑ መስሪያ ቤቶች በነጻነትና በተሰጣቸው ስልጣን መሰረት በሙሉ አቅማቸው እየሰሩ ነው የሚል እምነት የለኝም። ምክንያቱም የስልጣን ግጭት ስላለ ተጠሪነታቸው ለሚኒስትሮች ስለሆነ፣ ለምሳሌ ምግብና መድኃኒት ቁጥጥር ባለስልጣን ተጠሪነቱ ለጤና ጥበቃ ሚኒስቴር ነው። ሚኒስትሩ ሊቆጣጠር አይችልም። ምክንያቱም እዚህም ጋር የጥቅም ግጭት ስለሚፈጠር። የኢትዮጵያ ነዳጅ ቁጥጥር ባለስልጣን ተግባሩ በቁጥጥር አውቆ እየሰራም አይደለም። ምክንያቱም በንግድና ቀጠናዊ ትስስር ሚኒስቴር ደፍሮ እየተቆጣጠረ ስላልሆነ። የነዳጅ ችግር የግብይት ችግር ነው። መንግስት የሚደጉመው በቢሊየን ነው። እጥረትም የለም። በግብይት ችግር እጥረት ይፈጠራል። ስለዚህ እነዚህ ሬጉላቶሪ ተቋማት ነፃ ሆነው በጠቅላይ ሚኒስትሩ ወይም የራሱ ሬጉላቶሪ ኦርጋናይዜሽን እንዲዋቀሩ ቢደረግ በጥናት ተደግፎ የሚል ጥያቄም አለኝ። ሲሰልስ የግብይት ስርዓታችን የሚመለከት ነው። የኢትዮጵያ ገበያ በሻጭና በገዥ ወይም በገበያ አይወሰንም። ወሳኙ ስርዓትና መርህ የሌለው ደላላ ነው። ምርት በየትኛውም ዘርፍ እጥረት የለም። የዋጋ ንረቱ እየቀነሰ ሳይሆን እየጨመረ ነው። የታክስ ስርዓቱ ግልጽ አይደለም። ታክስ ከፋዩ ላይ ጫና ይበዛል። በተለይ መካከለኛና አነስተኛ ነጋዴዎች ባልጠራ የታክስ ስርዓት ተጎጂ ናቸው። ከስራ እየወጡ ነው። ሊታሰብበት ይገባል። አምራች ኢንዱስትሪዎች፣ ጅምላ አከፋፋዮች ለሸጡት ሸቀጥ ተገቢ ደረሰኝ አይሰጡም። ሙሉ ደረሰኝ የሚጠይቃቸው ቸርቻሪ ዕቃ አይሰጡትም። አንዳንድ ከውጭ የገቡ ባለሀብቶች የሀገራቸው ታክስ ሕግ ጠንካራ ሆኖ ሳለ በእኛ ሀገር ታክስ ላይ ደባ ይፈጽማሉ። ታክስ አስከፋዩ የሚመለከተው ተቋም ጥቆማ ሳይኖረው ቀርቶ ሳይሆን በአግባቡ ከመጠየቅ ይልቅ አድበስብሶ በማለፍ ቸርቻሪ ላይ ክንዱ ያበረታል። ፍትሐዊ አይደለም። ግለሰባዊ ድርድሮች ያጠቁታል። የተከበሩ ጠቅላይ ሚኒስትር፣ የታክስ ተቋሙ ሊፈተሽ ይገባል። ነጋዴው ከባንክ ተበድሮ በግለሰብም ብድር ሁሉ ሊሰራ ይችላል። ያ ሁሉ ታክስ አስከፋዩ የኔ ነው ይለዋል። ታክስ እንዲሰወር ወይም ድርድር እንዲገባ ያስገድደዋል። መንግስት ማግኘት የሚገባ አያገኝም። በታክስ ላይ እምነት እንዳይኖር ያደርጋል። ግብይትም የታክስ ስርዓቱ በጥናት መልስ ማግኘት አለበት የሚል እምነት አለኝ። ሌላው የሀገራችን የጸጥታ ሁኔታ ይመለከታል። በአንጻራዊነት እየተሻሻለ እንደሆነ አምናለሁ። የተከበሩ ጠቅላይ ሚኒስትር፣ መቼም ስለ ጦርነት ለእርስዎ መንገር ለቀባሪ ማርዳት ነው። እርስዎም እንደሚሉት እኔም የማምንበት 2 ዓመት ከምንዋጋ 20 ዓመት ብንወያይ ይሻላል። ከቅርብ ጊዜ አንዳንድ አባሎቻችሁና አመራሮች ሀገራችን ፍጹም ሰላም ናት ብለው ይናገራሉ። አንዳንዶቹ ጦርነት ድሮም ነበረ፣ አሁን ከመቼም ይሻላል ይላሉ። ህዝብ ለማሞኘት ይጥራሉ። እውነታው መከላከያ ጦርነት ላይ ነው። እረፍት የለውም። መሆን ያለበት እየሆነ ያለው መካድ ሳይሆን ለሰላም ቆራጥ በመሆን ህዝብና መንግስት የሚተማመንበት የጸጥታና የፍትህ ተቋም በመፍጠር የሀገራችን የግዛት አንድነት፣ የዜጎች ሰላምና ደህንነት ማረጋገጥ የተሻለ ይሆናል። በሰሜን ሀገራችን ክፍል ሰላም ከጠፋ ከራር ነው። በአማራ በገጠር ወረዳዎች ትምህርት የለም። አመራር ይሞታል። ዜጎች ስጋት ላይ ናቸው። የምድርም የአየር ውጊያ አለ። ኦሮሚያ የተሻለ ነገር ቢኖርም አመራር ይሞታል። የደህንነት ስጋቱ አሁንም አለና ዘላቂ ሰላም ማምጣት አልተቻለም። የመንግስት ቁርጠኝነት ከንግግር ባለፈ በተግባር ቢገለጽ። የትግራይ ሁኔታ ማዕከላዊ መንግስት እልባት ለምን አይሰጥም? ህወሓት እስከ መቼ ሰላም እየነሳ ይኖራል? የስልጣን ሱስ የትግራይ ህዝብ እረፍት በመንሳት ሰላም እንዳይኖር የፕሪቶሪያ ስምምነት እየጣሱ ይገኛል። አደብ እንዲገዙ መደረግ አለበት ብዬም አምናለሁ። መንግስትም ማስተናገድ ያለበት በፕሪቶሪያ በተፈረመው መሰረት ነው። ተደራዳሪ የፌዴራል መንግስት ጨምሮ ብልጽግና ጨምሮ በትግራይ የሚንቀሳቀሱ ኃይሎች ያካተተ ክልሉ የሚመራው ጤነኛ አደረጃጀት መፈጠር ያለበት ይመስለኛል። ክቡር ጠቅላይ ሚኒስትር ይህንን የእርስዎ ትኩረት የሚሻ ይመስለኛል። በመጨረሻ የመሰረተ ልማት ጉዳይ ነው። በሀገራችን አሁን ባለው ሂደት አሌ የማይባሉ ለትውልድ ተሻጋሪ የሆኑ ለመቁጠር ጊዜ የሚበሉ ፕሮጀክቶች የተጀመሩ እንደሆነ አይቻለሁ። ለምሳሌ ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ በጥሩ ጎን የምናያቸው ናቸው። ክፍተቶች ቢኖሩበትም የኮሪደር ልማት ለውጥ የታየባቸውና ይበልጡ በእርስዎ ትኩረት የተደረገባቸው በመሆኑ እዚህ ከፍተኛ ልማቶች አሉ። እናም ሁሉም ሊመሰክርለት የሚገባ ነው።
ለዚህ ላይ ልማቶቹ ተነሺዎች ተጠግቶ ማዳመጥ ይጠይቃል። ሐሳባቸው ከካድሬ ከሚሸፈን ጤነኛው አካል ገብቶ ቢያያቸው፣ ካድሬ ጤነኛ አይደለም እያልኩ አይደለም፣ ቢያያቸው የሚል ነገር አለ። በመጨረሻም ማነሳው የፍትሃዊነት የልማት ጉዳይ ነው። ክቡር ጠቅላይ ሚኒስትር፣ በእርግጥ ሁሉም መዳረስ ባይቻልም በቅደም ተከተል አስይዞ ቅድሚያ ለሚገባው በመስፈርቱ መልማት አለበት የሚል አምናለሁ። ማዕከላዊ ኢትዮጵያ ክልል ግን ብዙ ይጎላዋል፣ ትኩረት ሊሰጠው ይገባል። መንገድ፣ ኢንዱስትሪ ፓርኮች፣ እነዚህ ከሀገር ገበታዎች አኳያ ሊታሰብበት የሚገባ ክልል ነው። እርሶም ያውቁታል። ያለማ ክልል ማዕከላዊ ክልል ከሌሎቹ ክልል ማዕከል ቢሆንም የቅርብ ዞኖች ቢሆንም ያለማ ክልል እንደሆነ በሰፊው ያውቁታልና ለእርሶ መንገር ብዙም አይገባም፣ ግን ትኩረት ሊሰጠው የሚገባ ይመስለኛል። መጨረሻም የምርጫ ክልልን በሚመለከት ነው። ምርጫ ክልል የምሁር አክሊል ወረዳ ነው። ብዙ ለኢንቨስትመንት ሰፊ መሬት፣ ምቹ የአየር ንብረት፣ ጥንታዊ የቱሪስት መስህቦች ያሉት፣ ወጣት ተማሪ የተማረ የሥራ ኃይል ያለበት፣ እንግዳ ተቀባይና ስርዓት ያለው አስተዳደር የህዝብ አስተዳደር ያለበትና ነገር ግን በከፍተኛ ሁኔታ ለመልማት እንቅፋት የሆነበት ኢንቨስተር እንዳይገባ ሪሶርቾች ለወረዳም ለሀገርም እንዳይጠቀም የሥራ ዕድል በአግባቡ እንዳይፈጠር ችግር የሆነበት መንገድ ነው። ይህ መንገድ ዛሬ የተጀመረ ጥያቄ አይደለም። ከዚህ ወረዳ ጥያቄ በኋላም በጋራም የተጠየቁ የቀድሞ የደቡብ ክልል በሰፊው ጥያቄ ለቀድሞ የኢትዮጵያ መንገዶች ባለስልጣን ለአሁኑ የኢትዮጵያ መንገዶች አስተዳደር ኮሚቴ ጭምር አዋቅሮ እንዲጠና ጥያቄ አቅርቦ ጥናት ተጀምሮ ነበር። በመሃል በሀገራችን በተፈጠሩ አንዳንድ ጉዳዮች ተቋርጦ እስካሁን መልስ አላገኘም። በመንገድ ጉዳይ እናቱ ገበያ የሄደችበትና የሞተችበት እኩል ነው የሚያለቅሰው። የምሁር አክሊል ወረዳ ጉዳይ ግን እናቱ እንደሞተችበት ልጅ ነው። የምሁር አክሊል ወረዳ የአስፋልት ጉዳይ በእርሶ የስልጣን ዘመን መልስ ካላገኘ የቁራ ጩኸት ነው የሚሆነው። ክቡር ጠቅላይ ሚኒስትር፣ የእርሶ ተግባራዊ ምላሽ እንዲያስቡበት እማጽናለሁ። ሌላው የከሬም መካከለኛ መስኖ ፕሮጀክት በወጣቶች የመስኖ ተጠቃሚነት ፕሮጀክት ተጀምሮ ብዙ መዋዕለ ንዋይ የፈሰሰበት የተፈጥሮ ሀብት ተመንጥሮ በአሁን በደለልና በናዳ እየተሞላ 85% በላይ የተጠናቀቀ ነገር ግን ያላለቀ ለኪሳራ እየተዳረገ ያለ ፕሮጀክት ነው። ይህ ለቆላማ መስኖ ሚኒስቴር ተደጋጋሚ ጥያቄ ብናቀርብም ምላሽ ያልተሰጠውና ትኩረት ቢደረግበት አመሰግናለሁ።